ነብያቸው ነው ከመሐመድን በመሐመድ ሰለላሁ ዐለይሂ ወሰለም ያመኑት ነብያቸው ነው። በሱ ያመኑት ጀነት ይገባሉ፣ በሱ ያላመኑት ደግሞ ጀሃነም ይገባሉ። እንደዛ ነው። ስለዚህ እሱን እንደ ነቢይ ከመቀበላቸው በፊት ማን ነበር ነብያቸው ለሰይጣኖቹ? እንደነኛ ጂኒዎች ከመሐመድ በፊት ለነበሩ ከመሐመድ በፊት ለነበሩ አልሰማም እንደ ከመሐመድ በፊት ለነበሩ ኦኬ እሺ፣ እነኛ አጋንንቶቹ ይሞታሉ አይሞቱም? ይዋለዳሉ አይዋለዱም? እንደዛ እንደ ሰው ነው ግብራቸው። ይሞታሉ፣ ይዋለዳሉ፣ ያድጋሉ፣ ይረብሻሉ። ጥሩዎች አሉ፣ መጥፎዎች አሉ። ግብራቸው እንደ ሰው ነው። አንድ አይነት ቁርአን ላይ ግን እንደዛ የሚል አለ። ይሞታሉ፣ ይዋለዳሉ ማስረጃ አለ። አንድ አይነት መሆናቸው ያው እንደኛው እንደሚሆኑ ባይ ዲፎልት ታውቀዋለህ። እንደ ሰዎች ናቸው ከተባሉ እኮ ታውቀዋለህ ማለት ነው። ታውቀዋለህ ሲባል ባይ ዲፎልት ነው። ባይ ዲፎልት ማ እንዴት ላውቀው እችላለሁ? እሱ ጀነራል ኮንሰንስ ከሆነ የክርስትናውን ባይ ዲፎልት ነው ወይስ እስልምና በምን ልታውቀው ትችላለህ? ምናልባት የኔ ያለማወቅ ያው ባይ ዲፎልት ታውቃቸዋለህ እንደዚሁ የሚለው ብዙም አይዋጥልኝም። እነኛ መናፍስቶች ናቸው ይሞታሉ ይዋለዳሉ እያልከኝ ነው ያለው። የሚሞቱም ይዋለዱ ከሆነ ማስረጃ አለው የቁርአን ውስጥ እንደዛ ይራባሉ የሚል አላውቅም። ማስረጃ ያ ሶፋር እስከማውቀው ድረስ ያው እኔ ያለማወቅ ቁርአን ውስጥ የለም። ያለመኖሩን አያስዝም። ይሄንን የያዙ እኔ መምህርም አይደለሁም ብዙ አዋቂም አይደለሁም። ቁርአን ውስጥ ውዝግብ ያመጣባል። ምንድነው እሱ? መራባታቸው ጋር ሲመጣ ብዙ በሙፈሲሮቹ ጠብ ስላለ ማለት ነው። ምክንያቱም ሱራ 1850 አካባቢ ላይ ያለው ለኢብሊስ አደም ስገዱ ባለ ጊዜ መላእክቶች ኢብሊስ ብቻ ሲቀር ሁሉም ሰገዱ የሚለው ኢብሊስ ያልሰገደው ኢብሊስ የጂን ጎሳ ነበረ ብሎ ያስቀምጠውና እሱ ተተጣለ ተተወረወረ። እንዴት ሆኖ ይሄ ሁሉ ጂን ይመጣል የሚለው ሙፈሲሮች ቁርጡቢ ሲያስቀምጠው ለምሳሌ እንዴት ነው የተራባው የሚለውን ሲያስቀምጠው የወንድ ቀኝ ታፋው ላይ የወንድ ብልት፣ ግራ ታፋው ላይ ደግሞ የሴት ብልት፣ ከዛ በኋላ ራሱን በራሱ ሼክ አደረገ። ከዛ የቀኝ የወንድ ብልቱ ከሴት ብልቱ ጋር ታፋውን አገናኝቶ ወሲብ አደረገ ራሱ። ከዛ በኋላ 7 እንቁላል ጣለ። ከዛ በኋላ እነኛ 7 እንትኖች እየተባዙ እንደዚህ ሆኖ ነው የተራባው የሚል አይነት አስተምሮ whatever it will not change anything ያው ምንም አይቀንስም አይጨምርምና መጽሐፍ ቅዱስ ስለ መጽሐፍ ቅዱስ አልነገርከኝም ምን እንደሚል ስለ አጋኔኖች ምን እንደው ቨርስ እንኳን አሳየኝ። እንደ ደጋግሜ ነገርኩህ እኮ ተኝታ ነበር እንዴ? አይ ለማየት ያክል ለማወቅ ያክል ነው። ኦኬ ትንቢተ ኢሳይያስ ነው የከፈትከው? ኦኬ ቀጥልሽ። ራእይ ላድርግልህ? አይ ቀጥል፣ በቃ ቀጥል። ብዙ ችግር የለውም። እንዴት እንደተጣለ በቲቪቱ እንደወደቀ ያነሳው ነው። ቀጥል። ያው ወንድማችን እያየነው ትንቢተ ኢሳይያስ ምዕራፍ 14 ላይ አጋንንት እንግዲህ ሉሲፈር እንደተጣለ እሱ ራሱ ከፍ ከፍ አድርጎ ወደ ሰማይ አንብበው እስኪ አንብበው። እሺ አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ? አሕዛብም ያዋረደህ አንተ ሆይ እንዴት እስከ ምድር ድረስ ተቆረጥህ? አንተ በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከከዋክብት በላይ ከፍ ከፍ አድርጋለሁ፣ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁኝ፣ ከእግዚአብሔር በላይ ነኝ ብሎ ራሱን በመታበይ በኩራት በትዕቢት እንደዚህ ሆናለሁ አልክ። ከደመናዎች ከፍታ በላይ አርጋለሁ፣ በልዑልም እመሰላለሁ አልህ። እንግዲህ እንደ እግዚአብሔር እመሰላለሁ ብሎ በልብህ ተመካ ወይ ደግሞ ራስህን እንትን አደረግ። ነገር ግን አለ መጨረሻ ላይ ወደ ሲኦል ጉድጓድ ጥልቅ ትወርዳለህ ይላል። ማን ነው እንደ የሚለው? ያ ስለ ዲያብሎስ ወይንም ስለ አጋንንት የተነገረ ነው። የራእዩ ተፈለገና ተሰርለት ዲያብሎስ ወይም አጋንንት የሚል አላየሁም እስካሁን። ያው ባይ ዲፎልት በትምህርቱ ከአባቶች ስሙ ማየት ስለፈለገ ነው። ቁጥር 9 ይመስለኛል። ቁጥር 9 ጀምሮ ሙሉውን ክፍሉን እሱ ያንብበው። ቁጥር 9 ላይ ራእይ ምዕራፍ አጋንንቶች ቃል እኔ እየሰማ ነው ወይንስ ነው? 12 ቁጥር 9
እኮ ቁጥር 9:12 እኮ ነው ራእይ ጀምሮ አንብበው ከ7 እስከ 9 ከ7 እስከ 9 አንብበው። ይኸውስ ቀጥል አንብበው። ምዕራፍ 7 ላይ እንደዚህ ምዕራፍ 12 እንደዚህ የሚል ክፍል አለው። እኔ ራእይን አንብቤ አላውቅም። ኦኬ ዮሐንስ ራእይ ያለክ ራእይ ነው እዚህ ምዕራፍ ስንት ነው የከፈተው? በሰማይ ጦርነት ሆነ የሚለው እኮ ነው ምዕራፍ 12 ኦኬ 9 ላይ ነው የገባብኝ ሰው። እኔ ምዕራፍ 12ን አላውቅም ካለ ይከረክረኛል እኮ ቀጥል። እሺ በሰማይ እንዴት እንትን እንዳለ ከፍ ከፍ ሊል እንደነበረ እዛ ጋር ኢሳያስ ላይ ነገረ፣ እዚህ ጋር ይፈሰርላል። ቀጥል። ያ በሰማይ ሰልፍ ሆነ ይላል። እንግዲህ ከዲያብሎስ እዛ ጋር ኢሳያስ ተናግሮታል፣ ትንቢቱን ተናግሮታል። ሚካኤልና መላእክቱ ዘንዶውን ተዋጉት። ማንን? ዘንዶውን ተዋጉት። ዘንዶውን ከመላእክቱ ጋር ተዋጋ፣ አልቻላቸውም ይላል። ከዚያ ይቀጥላል ቁጥር 8 ላይ ከዚያም ወደ በሰማይ ስፍራ አልተገኘላቸውም፣ ዓለሙም ሁሉ የሚያስጣለ ይላል ኢሳያስ ላይ። ወደ ምድር ተጣልክ፣ ከፍ ከፍ ያልክ፣ ቦታም አልተገኘልህም አለው አይደለ? ይህ ደግሞ በሰማይ ቦታ ስፍራ አልተገኘለትም። ማን ነው ይህ አካል? ዓለሙ ሁሉ የሚያስተው። ቅድምም ብያለሁ ዮሐንስ ወንጌል ምዕራፍ 8 ላይ ሐሰተኛ የሐሰት አባት ተብሎ ይባላል፣ ነፍሰ ገዳይ ተብሎም ይጠራል። ዓለሙን ሁሉ የሚያስተው ወዴት ተጣለ ይላል? ወደ ዓለም። ምን ዓለም? ዓለሙን ሁሉ የሚያስተው ማ? ዲያብሎስ ሴጣን የሚባለው ታላቁ ዘንዶ። ከፍ አድርገው። የቀድሞ እባብ። ቀድሞ ማን ተብሎ ተጠርቷል? እባብ። ወደ ምድር ተጣለ፣ መላእክቱን ከእርሱ ጋር ተጣሉ፣ እሱን የተከተሉ ማለት ነው። እባብ ዘንዶ ለምን ተባለ? ወደ ሔዋን ጋር ሲመጣ በእባብ አድሮ ስለመጣ ቀድሞ እባብ ወይንም ዘንዶ ተብሎም ይጠራል። ዮሐንስ ወንጌል ምዕራፍ 8:44 አንዴ ክፈተው። ይህ አካል ክብሩን የጣለ ወደ ምድር የተጣለ ራሱን ከፍ ከፍ ያደረገ ስለነበረ ተጣለ። እርሱ ምንድነው? ሐሰተኛ ነው፣ ውሸታም ስለሆነ ማለት ነው። ምን ይላል? እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉም ትወዳላችሁ። ምን ብያለሁ? እሱ ሐሰተኛ የሐሰት አባት ነውና፣ እርሱ ከመጀመሪያ ነፍሰ ገዳይ ነበር፣ ነፍስ የሚያጠፋ ነው። እውነት በእርሱ ስለሌለ በእውነትም አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰት አባት ነው። ስለዚህ ዲያብሎስ እኛ ጋር የሐሰት አባት፣ ሐሰተኛ፣ እውነት በእሱ ዘንድ የሌለ ነው። የእኛ ጥያቄ አሁን ምንድነው? እኛ ጋር እንዲህ ከሆነ እኛ ነቢያቶች ለአጋንንት ወይም ዲያብሎስ ወንድማችን ነው እያሉ ከእሱ ጋር የተላኩለት የለም። እናንተ አሁን ሙሐመድ ተልኳል ብለሃል አይደለ? ወይንም ደግሞ እናንተ የተላኩለት አሉ ብላችሁ ታምናላችሁ። ኦኬ፣ ከሙሐመድ በፊት የተላከ ነብይስ አለ ወይ ለዲያብሎስ? ዲያብሎስ ያው እናንተ የምታውቁት በእንትን ብቻ ነው አይደለ? ያው በመጥፎ አሁን ያሳየኝም ቨርስ ስለ ጅኖች ሳይሆን ስለ ዲያብሎስ ነው። ዲያብሎስ ደግሞ ከጅኖች አንዱ ወይም አመፀኛው ነው። ከመልክ ስለ መልካም ጅኖች የሚያወራል። ስለናንተ በባህሪያቸው ይለያል ጅኒ እና ዲያብሎስ። ጂኒና ዲያብሎስ በተፈጥሯቸው የተለያዩ ናቸው። ተፈጥሯቸው አንዱ ሆኖ ግብራቸው ይለያያል። አሁን ጂን ምንድነው? ሰይጣን ዲያብሎስ እና ጂኒ በግብር ይለያዩ እንጂ በባህሪያቸው አንድ ናቸው። which means ሰው ነው። ለምሳሌ እኔ እናንተ ሰው ነን። በእምነት ብቻ ሙስሊም ሆኖ አንደኛው ጥሩ የሚሰራ አለ፣ አንደኛው መጥፎ የሚሰራ አለ። አይ ስለ አብደላ እና ስለ መሐመድ የተለያዩ ነው ልትል አትችልም። እናንተ ስለከፋፈላችሁ እንጂ ልዩነት ስለሌላቸው እነሱ ማለት ነው። ልዩነት የላቸውም። እነዛ ከሆነ የእኔ ጥያቄ አሁን ምንድነው? እሱ በደንብ አስተውል። ልዩነት የላቸውም በባህሪያቸው። ጂኒም በለው ዲያብሎስ በለው አጋንንትም በለው ተመላካቸው ሰውም ሴጣንም በለው ሰውም ሴጣን ይባላል። እንደ እስልምናም ይባላሉ። ካላም አመፀኛ ሲሆን ሴጣን ይባላል። አሁን ያመኑትን እንደዚህ እንላቸዋለን ብላችኋል አይደለ? አሁን የኛ ጥያቄ
ጅን ማለት ሰው እንደማለት ነው እኮ እንደዛ ብላችሁ ነው የምታምኑት። እንደዛ ስለምታምኑ ከዛ እነኛ አማኞቹን ደግሞ ወንድማችን እህታችን ትሉታላችሁ አይደለ? ያው መልካም። የኔ ጥያቄ አሁን ምንድነው እሱ ከመሐመድ በፊት የሰበካለ ወይ እንደዛ ብሎ ወይንም ደግሞ እነኚህን ነብይ ሆኖ የተላከላቸው ለጅኖች አለ ወይ? እንትን ነው እንዳለኝ መረጃ ከሆነ ከተሳሳትኩ ምናልባት ወንድሞች ያርሙኛል። የሚለው ምንድነው قبل النبي صلى الله عليه وسلم ከነብዩ صلى الله عليه وسلم በፊት የተላከ ነብይ እንደሌለና النبي صلى الله عليه وسلم هو اول الرسل يبعث الى الثقلين الانس والجن ነብዩ صلى الله عليه وسلم ለመጀመሪያ ጊዜ ለሰዎችም ለጅኖችም ካፈተ للعالمين ለዓለማት በሙሉ የተላኩ በነገር ላይ በሙሉ ለአንድ ሀገር ወይም ለአንድ መንደር ሳይሆን ለብዙ ለሁሉም ዓለማት የተላኩ የመጀመሪያው ነብዩ ሰለላሁ ዐለይሂ ወሰለም ናቸው በነገር ላይ እንጂ አብዛኛዎቹ ነብያት ኢለል ቀሪያ ያው ኢየሱስም የተላከበት ቦታ ምናምን ታውቃለህና ቁርአን መሐመድ እዛው ከአረብም አልወጣ አረብ ሀገር ውስጥ ነው የተላከው። እሱ ሌላ ቶፒክ ስለሆነ ከዚህ በፊት አጥበናጭም ቀን ያሰጣነውን ቶፒክ እንደ አዲስ አታንሰው የትም አያስኬድ ስለሆነ ማለት ነው። አርጉመንቱን ገና ስለማታውቀው ሊሆን ይችላል እኛ ቤት ስላልተወያየ። ኤኒዌይስ መሐመድ ብቻ ነው ለአጋንንት የተላከው ማለት ነው፣ ወይንም ለጂኒዎች የተላከው መሐመድ ብቻ ነው ማለት ነው። ያለኝ መረጃ እንደዛ ነው። ኦኬ መሐመድ ብቻ ከሆነ ለጂኒዎች የተላከው መሐመድ ደግሞ የተላከው በቁርአን ነው አይደለ? ነው አይደለ? ነው። ስለዚህ የቁርአኑ ሸሪዓ ጂኒዎች ይመሩበታል። ዲቴል አላውቅም በነገር ላይ። ስለዚህ ያው እንደነገርኩህ ነው። እንደነሱ ጅኖችም ልክ የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ሰምተዋል፣ ቁርአንን ሰምተዋልና እኮ ትእዛዝን ሸሪዓውን ይቀበሉታል። የቁርአንን አስተምሮ 114 ምዕራፍ አለ። ይመሩበታል አይመሩበትም? ይመሩበታል እንጂ ዳዕዋ ምናምን ይደረጋል። ቁርአንን ራሱ ሰምተው የሚገርም ቁርአን ሰማን አመና ቢሂ አምነንበታል እመኑበት። ለምሳሌ የሚገርም ቁርአን ሰማን አሉ። መልካም። ለምሳሌ ከዛ ውስጥ ሱራ 4:34 ላይ ከፊሉን ከፊሉ አላህ እንዴት እንዳበላለጠ የሚናገር ነው። እነሱን ይመለከታቸዋል። ማመጻቸው፣ ሚስቶቻቸውን መፈሩትም ምቷቸው፣ ገስጿቸው፣ በመኝታ ተለያዩአቸው ይላል። ጂኒዎችም ይደባደባሉ። ዲቴል መግባት አያስፈልግህም እኮ ማለት እንዴት ነው ያምኑበታል፣ ቁርአኑን ይተገብራሉ ካልከኝ ለምሳሌ ሴቶቻችሁ ውሻ ናቸውና ውሻችሁን እንደዚህ አድርጋችሁ ራሱ የሚለውን ጂኒዎችን በዛ በቁርአኑ ህግ ነው የሚመሩት። ወሲብ የሚያደርጉት ወሲብ ሲደራረጉ ወሲብ ላይ አትሂድ ሩጠህ ፎይ ወሲብ እኮ ቁርአኑ ነው ያዘዘው። ቁርአን ከሪም ሉክ በቁርአኑ ይመራሉ ካልከኝ አጋንንቶቹ። ስለዚህ በዛ ቁርአን ሲመሩ ካሉት ቁርአን ክፍል ለምሳሌ ውርስ አለ። እንዴት ነው የሚወራረሱት? በቁርአኑ ነው እንደዛ የሚወራረሱት። ዘካ መስጠት አለ፣ ዘካ መስጠት አለ፣ ሐጅ ማድረግ አለ። ስለዚህ ሐጅ ያደርጋሉ መካሄደው። ይሄንን ምን እንደሆነ ታውቃለህ? እኔ ሙስሊም ነኝና ያለ መረጃ ማለት ኢማኑል እስላም ስንት ናቸው? እስልምና በስንት ምሰሶ ነው የቆመው? እሺ በ5 ምንድን ናቸው? ሸሃደተይን ሻዳውን እሺ ይላሉ አይደለ? ጂኖቹ ሻዳውን ይላሉ። ይኸውልህ ወንድሜ በሻዳ ያምኑ። እስልምና የተመሰረተው በአምስቱ ተሆነ ሻዳውን ካሉ ለሌላውም በሻዳው ማመን ግዴታ ከሆነባቸው በመሐመድና በአላህ ማመን ግዴታ ከሆነባቸው ኔክስት ሐጅ አለ፣ ሶላት አለ አይደለ? ሐጅ ሶላት አለ፣ ዘካ አለ። አንደኛው ምንድን ነው? ጾም፣ ረመዳን ጾም አለ። ስለዚህ እነኝህን ይተገብራሉ።
አይተገብሩም ይተገብራሉ ለማለት መረጃ ይፈልጋል። እኔ ላወራህ መረጃ ይፈልጋል። ሙስሊም ናቸው ወይንም ደግሞ ቁርአንን ይተገብራሉ፣ ይመሩበታል፣ ያምነዋል ምናምን የምትሉት ቁርአን ላይ የሉም እነኚህ ነገሮች ማለት ነው። አሌስ በቁርአን አምናችኋል ይህንን ይመሩበታል ካላችሁ ሙስሊም ናችሁ። እስልምና ደግሞ በእነኚህ በአምስቱን የተመሰረተው ካላችሁ እነኚህ አምስቱን ያላደረገ ለምሳሌ ከዲር ከአምስቱ ሻዳን አልፈልግም ቢል ሙስሊም መሆን ይችላል? መሆን ይችላል? ስለዚህ አምስቱን መተግበር አለበት ማለት ማመን አለበት ማለት ነው። አምስቱን ማመን አለበት። ስለዚህ ሙስሊም ያስብለው እነኛ አምስቱን ማሟላት ከሆነ እነኛ ካላሟሉ ሙስሊም መባል ይችላሉ? ጠቅላላ አድርጌ ልመልስልህ አልኩህ እኮ ያው አንተ ዲቴል ትገባለህና አንደኛ ወማ ኡቲቱ ሚነል ዒልሚ ኢላ ቀሊላ ይላል። ከእውቀት ትንሽን እንጂ አልሰጠኋችሁም ይላል። ከዛ ከትንሽ ውስጥ ደግሞ በጣም በትንሿ በመርፌ ጠብታ ከተሰጡት ውስጥ እኔ ነኝ ማለት ብዙ አላውቅም ልልህ ፈልጌ ነው። አሁን ብትጠይቀኝም በዚህ ብትለኝ በዛ ብትለኝ አላፍርበትም፣ አላውቀውም እልሃለሁኝ። ገብቶሃል አይደለ? መረጃ ካለው በሐሳብ አድርጌ መለስልሃለሁኝ። በጥቅሉ ለወደፊቱም ሌላም ጠይቀኝ ጥያቄ ካለ መመልስልህ ጅኖች ሰዎችም ለጅኖችም ነብዩ ሰለላሁ ዐለይሂ ወሰለም የተላኩ ናቸው። ስለዚህ ከጅኖችም ሙእሚኖች አሉ፣ ከጅኖችም ካፊሮች አሉ። ከጅኖች ሙእሚኖች ጀነት ይገባሉ፣ ከጅኖች ካፊሮች ደግሞ ጀሃነም ይገባሉ። ካለበለዚያ ይጋባሉ፣ ይዋለዳሉ፣ በነገር ላይ ይሞታሉ የሚል መረጃ አለ። ወልኢንሱ ወልጅኑ የሞቱን ይላል የሆነ ቀውለ ነብዩ ሰለላሁ ዐለይሂ ወሰለም አለ ሐዲስ። ሰዎችም አጋን ማለት መቼ አሁን ነው በቂያማ ወልጅን ወልኢንሱ የሞቱን ይላል። ሰዎችም ጅኖችም ይሞታሉ። ቂያማ ቀን እኮ ሞት የለም እኮ። ቂያማ ቀን ማለት ያው የመነሳት ቀን ነው፣ የትንሣኤ ቀን ነው። ያ መነሳት ነው። ሞት ባለው ነገር ያው ዱንያ ላይ ያለ ነገር ነው። ኤኒዌይስ ምን ልልህ ነው መሰለህ ቶፒክ ራሱ ወሬ ራሱ ስለ ጅኖች ቁርአን ላይ ምክንያቱም ብዙ ነገሮች አሉ ገና የምናነሳው። አሁን አንተ ስለተቀበልከው ዲቴል ግን ማብራራት አልችልም ስላልክ ለጊዜው እሱን ያዝ እናድርገው ነው። መቼ ነው የሚጋቡት የሚል ኮመንት አይቼ ይሄ ጥያቄ እንደዚሁ ተብሎ ነበረ ኮመንት ላይ ድንገት አሁን አይቼ ነው እና ጅኒዎች ይጋባሉ አይጋቡም ተብዬ ተጠየቅኩ ይላል እና ቁርጡቢ ላይ አስቀምጦታል። ይጋባሉ አይጋቡም ይወልዳሉ አይወልዱም ተብሎ ለተጠየቀው የመለሰው ሰርጋቸው ላይ አልተጠራሁም የሚል ነው። ሰርጋቸው ላይ አልተጠራሁም። ከዛ በኋላ ሳስበው ይላል የተባረረው ኢብሊስ ከሆነ ማይወልዱ ማይዋለዱ ከሆነ ይሄ ሁሉ ሴጣን ጅን ከየት መጣ የሚለው ሲፈስሩት ከዛ አይ ኢብሊስ ቀኝ ታፋው ላይ ወንድ ብልት ሴት ታፋው ላይ የግራ ብልት ቢኖረው ነው ሁለቱን አማቶ ከዛ እርስ በርስ ወሲብ አድርጎ አንደኛው ታፋ ጋር ወሲብ አድርጎ ከዛ በኋላ ተባስቶ ነው የውድ የመጡት የሚል አስቀምጦታል ማለት ነው። የምን ማረጋጋት ነው? አንተ አትቀበልም አይደለ? ለጂኒዎች የተላከ ነብይ የለም ነው ብለህናል ቅድም አለ። የተላከ ነብይ አለ ነው መሐመድ አይሚን ቅድም ከሰው ለጂኒ የተላከ ነብይ አለ ወይ ብዬ ስጠይቅ ምንድን ነው የመለስከው? አንድ ሚዩት አድርግ ብሎ ቁርአን ሚዩት አድርግ አለ ማለት እነሱ እኮ እንትን ናቸው እኮ አንብበህ መጣ ማለት ነው። ቅድም ግን ኖ የለም ለአጋንንት የተላከ ነብይ የለም ብለኸኝ ነበረ። ዩቱብ ላይ ያለ በደቂቃ ውስጥ ከፍተን እናስደምጣለን። ካሌድን እኛ ቤት አትዋሽ። ዩቱብ ላይ እየተላለፍን ስለሆነ እናውቃለን። ከፍ በልና ሬዲ አድርገው። እኛ ቤት ለመዋሸት እንዳሞከር ምንድነው ያልከው? ሁሉም ቋንቋ ስለሚሰሙ ነብይ ለነሱ አልተላከም። ነብይ ለነሱ አይላክም። ያኛውን ተናንደውም አንፈዋድ ነው የሚባለው ልጅ እንደውም ኖ ትክክል አይደለም፣ ተልኳል። ነብያችን ለጅኒም ለአጋንንትም ለሁሉም ፍጥረት ነው የተላከው ብሎ አረመ። ከዛ አንተ ሉጣ እንደውም አልክ። ኤኔስ መልካም ተቂያ ግን እንዳስጠራብኝ እኔ ጋር ለመዋሸት እንዳልሞከር እየዋሸው ማለት ደግሞ
እኔ አላስታውስም ብዬ ከሆነ አይ ቃል አዘጋጅለት። እሺ እንደዛ ከሆነ እየተከራከርከን ከሆነ እኔ የቀለድክ መስሎኝ ነው። እየተከራከርክ ከሆነ እናሳያለን። ችግር የለውም። ኦኬ እስከሚከፍትልህ አንተ ለሙሐመድ ለአጋንንቶችም ተልኳል ብለህ ታምናለህ? ጅኖች እኮ ማለት እኮ መንፈስ ሆነው እነሱም እኮ እንትን ናቸው። እንደኛው ዝርያ ያላቸው ይዋለዳሉ፣ እንትን ይሄዳሉ እኮ። ለእነሱም ተልኳል ብለህ ታምናለህ ወይ? አዎ እንዴ ይሰማሉ። ነብያት ሲላክ ያያሉ። ኦኬ ስለዚህ ሌሎች ነቢያትም ለአጋንንት ነው የተላኩት፣ ተልከዋል። እሱን መረጃ ይላካል ብዬ ነው እንዴ? ለምን ማየት መስማትማ ከሆነ እኛ ስለማናያቸው እነሱ ስለሚያዩን እኮ እኛንም ያዩናል። ሌሎችንም ነቢያቶችን ያያሉ። ማየትና መስማት ማተር አያደርግም። ብዙም ቦታ የሚያደርገን ነገር አለም። ጥያቄያችንም አይደለም። ይሰማሉ። እንኳን ሌሎች ነቢያቶች አንተንም ያዩሃል፣ ይሰሙሃል። እሱ አይደለም የኛ ጥያቄ። የተላከላቸዋል ወይ ለነሱ? ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱ ጅንን ሆነ ሰው ለምን ፈጠራቸው ብዬ እኔ አልጠየቅኩም። ጅኒና ሰውን ለምን ፈጠራላ ብዬ ነው የጠየቅኩህ። እንደዛ ጠይቄ ቢሆን ነው ማለት እነሱም በነቢያቶች ያምናሉ ማለት ነው እኮ። እኔ ጠየቅኩ። ግን ምንድን ነው እሱ ነቢያቶች ለእነሱ ተልከዋል ወይ ነው? ለእነሱ ሆን ተብሎ ለብቻቸው ለጅኖች ተብሎ እንደዚህ ከሰው ጋር አብረው ይሁን ለእነሱንም ደርቦ የተላከ ነብይ አለ ወይ? ሰዎችንም እንዳስተማረ አጋንንቶችንም እንዲያስተምር የለም። እንደዚህ አይደለም። እነሱ ሰው ጋር እኮ አይታዩም። ለእነሱ ጅኖች ጋር የሚያስተምር ነብይ አልተላከ። ስለዚህ ለአጋንንት የተላከ የሰው ነብይ የለም ማለት ነው። የሰው ነብይ እንደኔ ነብይ ሰለላሁ ዐለይሂ ወሰለም ብቻ አለ ሐዲስ ላይ እንትን ለጅኖችም ተልኬያለሁ። ስለዚህ ምንድነው? ስለዚህ መሐመድ ነብይ አይደለም ማለት ነው። ባንተው ተፈጠሩ ናቸው እና ያውቃሉ። በዛ ሰዓት የነበሩ ነብይ ያሉ ሁሉ ነገር ያውቃሉ። ኦኬ ስለዚህ ለእያንዳንዱ የሚሰራላቸው ከሆነ አንተ ጂኒዎችን ወይንም አጋንንትን ለማባረር ምንድን ነው የምትጠቀመው? እኔ ቁርአን ነው የምጠቀመው። እነሱስ አጋንንትን ለማባረር ምንድን ነው የሚጠቀሙት? አጋንንቶቹ አጋንንት የላቸውማ። እነሱ እኮ እንዴ ብሎ አጋንንት ይዛቸዋል። አጋንንት እኔ የሚያባርራቸው ቁርአን አንተ እሱን ስታነብ እነሱ የሚያባረር ከሆነ እነሱ እንዴት ነው የሚቀሩት ያንን ቁርአን? ለምሳሌ ቁርአኑን አንተ ከሰዎች ለማስወጣት ለማባረር ቁርአኑን መቀራው ከሆነ እነሱስ እንዴት ነው በዚህ ቁርአን እየቀሩ የሚያዳምጡት? እንዴት ነው የሚደሰቱበት? እንዴት ነው እሱ ይሄ አጋንንቶቹን እንትን የሚላቸው? ቁርአን እኮ መድኃኒት ነው፣ የሁሉም መድኃኒት ነው። ገብቶሃል? ለጅኒዎች መድኃኒት ነው። ለተለያየ ለብዙ ነገር ለጅኒዎቹ እንዴት ነው መድኃኒት የሆነው? ያው አንዳንድ አለ ያላመኑ ጅኖች አሉ መተው የሚይዙ ማለት ነው። ለጅኒዎቹ እንዴት ነው መድኃኒት የሆነው ነው ያልኩህ። ቁርአን ኖርማሊ ቁርአን ትቀራለህ። ምክንያቱም ምን ብዬ ጠየቅኩህ ቅድም። አንተ ቁርአን ጅኒ ምንድነው እሱ አጋንንት ለመዳን መፍትሄ ስልህ ቁርአንን ነው የምቀራው አልከኝ። ለጅኒዎች ስልህ እነሱማ አይዛቸውም አልከኝ። ጅኒ ማባረሪያ ከሆነ ቁርአን በደንብ አስተውል። ጅኒ ማባረሪያ ከሆነ እነሱስ ጅኒዎቹ ቁርአኑን ሲቀሩት ያን እንግዲህ ራሳቸውን እንትን ባሉበት ባሳመኑበት ነው ማለት። ለሕክምና የምጠቀመው አለ፣ ለእንትን ለመቅራትም የምጠቀመው አለ። አጋንንት ለመቅራት ለማባረር ትጠቀመዋለህ። ለመጨረሻዎቹ ምዕራፎች ለምሳሌ አጋንንት ማባረሪያ ነው የሚጠቅመው። ሰው አጋንንት ማባረሪያ ከሆነ የሚጠቀሙት ሙሐመድም ደጋግሞ የሚቀራቸው የነበሩ ስለሆኑ እነኚህ ደግሞ ሁሉንም ያምኑበታል፣ በሁሉም ይመራሉ እስካልከን ድረስ ምን የትኛውን አጋንንት ለማባረር ነው አጋንንቶች ያን የሚያነቡት ነው? አጋንንት ሲባል ሙስሊም ብቻ ያለው ሌላ ሃይማኖትም አሉ እኮ አልኩ። አጋንንትን ይዘዋል አይዞም
ማለት ታዲያ ምንድን ነው ሌላ ሙስሊም ነው ማለት ብትለኝ እኔ እኮ ሰው ነኝ። አጋንንት አለው ኖ እኔ ስለ አጋንንቶቹ ነው እያወራህ ያለሁት። አንተን ለመዳኛ ቁርአን እንጠቀማለሁ አልከኝ። አጋንንትም ማባረሪያ ማስሮጫ። ምክንያቱም አዛን ራሱ ሲሰሙ ፈሱን እየፈሳ አጋንንት ጥር እያደረገ ስንት ኪሎ ሜትር ነው የሚሸሸው ይላል። ስለዚህ እንደዛ ከሆነ ሰይጣንና እንትን ይለያያል። ጂንና ሰይጣን ይለያያል። ምንም ልዩነት የለም። በባህሪ ልዩነት የላቸውም። ሳያምኑ ሰይጣን ትላቸዋለህ። የሰውም ሰይጣን አለ። እንትን ባህሪው ነው። ግብሩ አዳምጣ ፕሊስ። ግብሩ ተንኮለኛ ምናምን የሆነው ሰይጣን ተብሎ ይጠራል። ወይንም ደግሞ ያላመነው ሲያምን ደግሞ ያመነውን ወንድማችን ጂኒ ትለዋለህ። ዳሲት ሰውም ሰይጣን ተብሎ ይጠራል። ይለያያሉ አልኩ። እንደኛ አስተምሩ ልዩነታቸው ከዚህ ውጭ እኔ ካልኩት ውጭ ነው። ፍጥረታቸው ራሱ ይለያያል። አዎ በፍጥረትም ይለያያሉ። በየስ ኦኬ። ቁርአን ትስማማለህ? እንዴት? ቆይ ቁርአን ትስማማለህ? ያለውን ሰምተዋል? አንድ ሚታ ቁርአን ሚትን አንሳ። ቁርአን ከሪም ቅድም አውርተን ከቁርአን ጋር ተግባብተን ነው የመጣነው ወደዚህ ቶፒክ። ትስማማለህ? ሚዩት አድርጋችሁ ነው ያልኩት። ምን አልሰማችሁም? ምን አልከኝ? ሰይጣንና ጂን ወይም አጋንንት አፈጣጠራቸውም የተለያዩ ናቸው ብሏል። አፈጣጠራቸው የተለያዩ ናቸው። ሸይጣን ከጂን ነውና አፈጣጠራቸው አንድ ነው። ከምንድን ነው የተፈጠሩት? ቆይ ሱራ 15 አንተ ልጠይቅህ ላይ አለ። ከምንድን ነው የተፈጠሩት ጂኖች ታውቃላችሁ? እናንተ ሱራ 15 ላይ ተቀምጦልሃል። ችግር የለውም እሱ። አሁን ካሊድ አንድ አይደለም ብሎ አንተ ታውቃለህ? ይሄን መረጃ ከየት አመጣህ? ከቁርአን ነው ልታገኝ የምትችለው ከመጽሐፍ። ተረጋጋ ካሊድ። አንድ አይደሉም ነው ያልከን አይደለ? ሚውት አታደርገኛ ፕሊስ። በቃ አወርዳለሁ አይደለም። ይሄንን እውቀት ከየት አመጣኸው? ስለ ጂን ኧረ በእናትህ ቆይ አትደናቆር፣ ተረጋጋ። ቆይ ካሊድ አንድ አይደሉም ነው ያልከኝ አይደለ? እንተ ደግሞ በቃ ተሳስቶ ነው። አበቃ እኮ ማለፍ ትችላለህ። ይሄንን ፕሊስ በእናትህ ጣልቃ ትግባ። ኔክስት ተነሳ ማይከን አወርዳለሁ። ቁርአን ቤቱ የጠላ ቤት ወይም ጠጅ ቤት አይደል? ኦኬ በቃ ቴንክ አቦቶ ካሊድ አንድ አይደሉም ነው ያልከኝ አይደለ? እስኪ ሱረቱል ሂጅር አሁን የከፈኩ እኔ እንትን ነው እውቀት የለኝም። አንተ ታወዛግብኝ። ምንድነው እውቀት የለኝም የምትለው? መጨረሻ ላይ ደግሞ ትመጣና ተሳትክ በኋላ እውቀት የለኝም ወይ ትላለህ። ወይንም ጥረት ወጣና ተመልሰህ ስትመጣ አብዴት አድርገህ ትመጣለህ። ፕሊዝ የኔ አስተምሮት በፊት ላይ በቃ ሚውጣል። አንዴ ሳታውቁ ለመሞገት ትሞክራላችሁ። ነጥብ ስትሉ ደግሞ ሸብረክ ትላላችሁ። which is wrong ነው። እንደዚህ አይነት አካሄድ ድድብና ዋይዝ መሆን አይደለም፣ ጥበብም አይደለም። እንደዚህ አይነት ነገር ቶፋ ተመለስ። ቶፊቅ ተመለስ። እፎይ በጣም የሚገርመው እኮ በዚህ አስተምሮ በጣም የሚኩራሩበት አስተምሮ ነው። ኡስታዞቻቸው ስለ አጋንንት ስለ ጂኒ በደንብ ያስተማረን የነገረን እስልምና ብቻ ነው፣ ክርስትና ምንም አያውቅም የሚሉ የነበሩ ሰዎች ዛሬ መተው ደግሞ ሲጠየቁ አናውቅም እውቀት የለንም ሲሉ እየሰማኋቸው እየተገረምኩ። ደግሞ በጣም ሊኩራሩበት የሚፈልጉት ትምህርት ነው። ስለ መዳናቸው ስለ አላህ አያውቁም፣ ስለ አጋንንት ግን ተነግሮናል ብለው ይላሉ። ሰው ከተነገራችሁ ንገሩና የሚጠይቃችሁን ጥያቄ መልሱልን። ስለ ጂኒ በደንብ ተብራርቶልና እያላችሁ በኔ እኔ ጥያቄ ልጠይቅህ መጠየቅ እችላለሁ? እስኪ ዛሬ ፈቀዱልኝ። ቆይ እስቲ አሁን የተጀመረውን ስለምትኩራሩበት ትምህርት አይደለ? ስለ አጋንንት ስለ ጂኒ እስልምና በደንብ አስተምሯል ስለምትሉ መልሱ። እናንተ ያው ክርስትና ላይ ጥያቄ ያላችሁ ግቡ በላችሁ መጠየቅ ነው። ሁሌ እስልምና ላይ ቶፒክ ምንድን ነው? አንድ ሰው እኮ ታልቅስ እና በደንብ መልሱ። በነገራችን እፎ የጠየቀን ጥያቄ አልመለስከውም። እዚህ ላይ ይኸው አጋንንቶች ኢማጂን እንግዲህ ምን ይላል? አቡ ሁሬራ ነው እንግዲህ ያስተላለፈው። ያለ መልእክተኛ እንዲህ ብለዋል ብሎ ለሰላት ጥሪ ሲደረግ አዛን ሲደረግ ማን ነው አላሁ አክበር ሲል ሰይጣን ወደኋላ ፈሱን እየረጨ ይሸሻል።
ከዛስ አዛኑ አዛን እንዳይሰማ ነው የሚሸሸው። አዛን ሲያልቅ ተመልሶ ደግሞ ይመጣል። ከዛ ከሰላት ደግሞ ከአዛን በኋላ ኢቃማ የሚባል አለ። ኢቃማ ሲደረግም ተመልሶ ይሄዳል። አሁንም ደንግጦ ከዛ ኢቃማው እንዳለቀ አሁንም ተመልሶ ደግሞ ይመጣል። ከዛስ ደግሞ በሰውየው ልብ ውስጥ በመግባት ከሰላቱ ይወሰውሰዋል። በምን ውስጥ? በሰውየው ልብ ውስጥ በመግባት ከዛ ምን ይላል? እንዲህ ያደርጋል። እንዲህ በማለት ይህንን ነገር አስታወሱ፣ ይህን አስታወሱ። ከሰላት በፊት ያላስታወሰውን ነገር ሁሉ ያስታውሰዋል። ሰውየው ተዘናግቶ ስንት እንደሰገደ እስኪጠፋው ድረስ ማለት ነው። 4 የሰገድኩት 3 የሰገድኩት ብሎ ግራ እስኪገባው ድረስ ገብቶ ይወሰውሰውና እንትን ያደርገዋል። ልክ እንደዚህ ሁሉ ለአጋንንቶች ያመኑት አጋንንቶች አዛን ሲሰሙ ወይ ደግሞ የአላህን ቃል ሲሰሙ የሚሄዱበት ነገር አለ። ማስኬጃ ያላቸው፣ ማባረር ያላቸው ይወሰውሳል እያልኩ ነው። ወላሂ ትክክል ላይ ያለ ነገር አላቸው ወይ? አሁን የሰለሙት ናቸው የሚሮጡት ወይስ ያልሰለሙት? እዚህ ጋር የሰለመ ምናምን የሚባል ህግ የለም። ሰይጣን ነው። የአላህን ቃል በሚሰማበት ሰዓት ይሮጣል፣ ይሄዳል። ኦፍኮርስ ልክ ነው። እናንተ የምትሉት ነገር ምንድን ነው? እዚህ ጋር አብራችሁ የሚሰግደውስ ሙስሊሙስ ወንድማችሁ ሰይጣን በመጀመሪያ ተልእኮ ምንድን ነው? የሰው ልብ ማሳሳት የሆነ ከቀልብያው ሶላት ውስጥም ሆነ ምን ውስጥም ሆነ እንትን ቀልብያውን ለማሸበር የሆነ ያን ነገር ነው ብሎ እንዲያስብ ነው፣ ለመወስወስ ነው ዋነኛው እሱ ይተላከ እና ሐዋ እንዳሳሳተው ማለት ነው። በቃ ሁለተኛ እናንተ ስለምትሉት ነገር ደግሞ እንደዛ ከሆነ ቆይ አስጨርሰኝ፣ ልመልስልህ ሶላት ተቋርጧል። ከድሮም ጀምሮ እዚህ ምድር ላይ ሲኖሩ የነበሩት ፍጥረታት ጂኒዎች እንደሆኑ እናውቃለን። በዛም ሆኖ ሳለ ሶላት ውስጥ ትዕዛዙ ምንድነው? ሰውን ማሳሳት ነው። ሶላት ውስጥ ሆኖ አይደለም አግኝቶት ሌላም ቦታ ሆኖ አንድን ሰው ለማሳሳት መብት ተሰጥቶታል። ሶላት ውስጥ ገብቶ አይደለም እየሰገደ መጥቶ ያሳስተዋል። ቀልብያውን ሌላ ነገር እንዲያስብ ልክ ነህ 3 ይሁን 4 ይሁን የሰገድኩት ብሎ ልቡን እንዲስት ያደርገዋል። ልክ ነህ። አሁን ስለናንተ መላሽ ሲመጣ ሙስሊሙ ነው ክርስቲያኑ ነው የሚባል ነገር የለም። ሰይጣን ራሱ ከሰው ልጅ በላይ ሰይጣን አላህ እንደሚፈራ እኛ ሙስሊሞች እናውቃለን። ይሄን ታውቃላችሁ። ስለዚህ ቆይ እሺ፣ እንደዛ ከሆነ አዛን ድምፁን ሲፈሩ ይሸሻሉ አይደለ? ነው አይደለም? ሰይጣኖቹ በቃ ዘሆን ጂኒዎች ይሸሻሉ አይደለ? ሱራ 72 19 18 ላይ ታዲያ ለምንድን ነው እሱ መስጊድ መተን እንስገድ ያሉት? ለምንድን ነው ሙሐመድ የአላህን ስም ሲጠራ አጋንንቶች ደረብረበው ነው ላዩ ላይ ሊከመሩ የመጡት? እስኪ ደሊል አሳይኝ፣ መረጃ አሳይኝ። ይኸው እነሆ መስጊዶች የአላህ ብቻ ናቸው፣ በውስጣቸው ከአላህ በቀር አንድንም አትገዙ። ማለትም ከፍ አድርገው እነሆም የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርብ ሊሆኑ ቀረቡ። አሁን ይህ ክፍል ለምንድን ነው የወረደው? መሐመድ ዘይን ቁርአንና እንደክፈተው እስተነ ተፍሲሩ። ስለዚህ ሙሐመድ ምን ብለው ጠየቁት? አጋንንቶች አብረን እንስገድ ብለው ጠየቁት። ጂኒዎች ተሰባስበው አብረን አንተ ጋር መተህ መስጊድ እንደውም እንስገድ አሉት። አንተ ደግሞ አዛን ሲሰሙ ሸሻሉ። እንደዛ ይላል። ቆይ እሺ፣ እንዳልሆነ እናያለን። እሺ፣ ደሊል ጠይቆናል፣ ደሊል እናቀርባለን። ደሊል ጠይቆናል እኮ በፈለከው ተፍሲር ሰጣለሁ። እኔ ደሊል እፈልጋለሁ፣ ትክክለኛ የሆነ ደሊል እፈልጋለሁ። አዳምጣ አብዱል ለጢፍ። እሺ ወንድሜ የሰማው ነው። እሺ ቁጥር 18 ዝቅ አድርግልኝ። እንትኑን አይታየኝም ብዙ ትንሽ ዝቅ አድርገው። ኦኬ። ከጋኔኖች 18ኛው አንቀጽ የወረደበት ምክንያት ጋኔን ትንሽ አስጠጋ ወደዚህ ላንብብልህ። እኛ እንድናየው ነው፣ ምክንያቱም እኛ እያየን ነው መሆን አለበት። ጋኔን ለነብዩ ፍቀድልን፣ ትንሽ ዞር አድርገው፣ ፍቀድልን መስጊድ መተን
ዞር አድርግልኝ። ከእርሶ ጋር ጀማ እንስገድ ስላሏቸው ነው ይህ አንቀጽ የወረደው። ሲውጢ ዘግበውታል። ከፍ አድርገውን ቁጥር 19 ነው። እዛው አድርገው፣ ቁርአኑን እዛው አድርገው ፕሊዝ። እነሆ የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ እንትን አድርገው ጋኔኖች በእርሱ ላይ ድርብርቦሽ ሊሆኑ ቀረቡ። ያው ቁርአኑ ማለት ደግሞ አብዱልለጢፍ ይሄ ለማለት ደግሞ አትበል አንተ። ቅድም ትክክል አይደለህም ማለት አሁን ደግሞ ሲነበብ ልታብራራ ትሞክራለህ። ቅድሚያ ደሊል የጠየቀው እሱ ነው። ይጨርስ። ታላቅ ቁርአን መልእክቶች የአማርኛ ትርጉም ያው መጽሐፋችሁ ላይ ነው። ደሊል ጠይቀና እንዲያዋል እኔ ልክ ባንዴ ቆይ አብዱልለጢፍ ወንድም አንዴ ላስወርድ ነው። ትግስት ማትታገር ከሆነ ቅድም ስህተት ነው ስትል ነበር። አሁን ልታብራራ እየሞከርክ ነው። እኔ ነው አይ አብዱልለጢፍን ነው መሀል እየገባ የለም እንደዛ የለም ብሎ ነበረ። ሲመጣ ደግሞ ይሄ ለማለት ደግሞ ምናምን ብሎ እንትን ሊል ይሞክራል። እናንተ ያቀረባችሁት መጽሐፍ አንድ ይመልስ አድርጎ በለው እስኪ ቁርአኑን ይመልስልኝ እስከ ደሊል እስከ በአማርኛ አሉ። እሺ ይሄንኛውን እንትን መጽሐፈ ቅዱስ የኛን አለ ቁርአን ተፍሲር ይሄንኛውን የቁርአን ተፍሲር እንድታመጣልኝ ነው የምፈልገው። በዚህ መጽሐፍ አላምንህም። ያንኛውን ቁርአን እንድታመጣልኝ ነው የምፈልገው። ያንኛውን መጽሐፍ የኛ የራሳችን የምናውቀው አረንጓዴውን ይሄ ጥቁሩ አላውቅም፣ አይቼውም አላውቅም፣ እንትን ብየውም አላውቅም። ያንኛውን አንጣልኝ። የሐሰት መጽሐፍ ይዘህ ልትከራከር አትሞክር። መልካም። ይሄንኛውን የቁርአን ክፍል አረንጓዴውን የቁርአን ክፍል አትቀበለው ማለት ነው። ኦኬ፣ ለምን አትቀበለው? ቁርአን ነው፣ ለምን አልቀበለውም? ግን ይሄ ሐሰት ነው። ሙስሊሞችን ለማንቋሸሽ የተሰራ ብዙ መጽሐፍ ያለው ነው እናውቃለን። ያንኛው ስለዚህ ኦኬ፣ ይሄንኛው የቁርአን ክፍል አካውንትን እያየሁት ነው። አካውንትን እንዳየሁት ከሆነ አይ ዶንት ኖ አላይን ያለው ብለህ ነው የምታምነው? እስከ አሳይኝ መጀመሪያ። አላይን ያለው ብለህ ነው የምታምነው? አሳይኝ፣ መጽሐፉን አሳይኝ መጀመሪያ። እንዳምን መጽሐፉን አሳይኝ፣ ከዛም መልስልሃለሁ። መጽሐፋችን አምጣ መጀመሪያ። ሽፋኑን አሳይኝ። ልክ እንደ ሽፋኑ ጻፈው። እሱን አላልኩም እኔ እሱን አላልኩም። ሙዲ መሐመድ ጀማል መሐመድ ጀማል ፋይል። ስለዚህ የቁርአን ክፍል አሁን ያነበብነው ስህተት ነው አይደለ? ስህተት ነው። እችን ቃል ይዘህ ሌላ ታሪክ እንዳገባ እኔ አካውንትን ስላየሁት ነው። እኔ ተስማምቶኛል። ይሄንኛውን የቁርአኑን ክፍል ትቀበለዋለህ? አትቀበለው? እቀበላለሁ። ቁርአን አይደለም እንዲቀበላለሁ እኔ እያልኩ ያለሁ። ትቀበላለህ? ፕሊዝ ተረጋጋ። ቆይ ተረጋጋ። ከተቀበልክ ምንድን ነው ሙግትህ? ካለ አርጉመንት ምንድን ነው? መርሐባ። እሺ እኔ እያልኩ ያለሁት አይቼውም ሰምቼውም የማላውቀው ቃል ነው እየተናገርክ ያለሁ። እሱ መጽሐፍ ደግሞ ያዘውን አይቼውም አላውቅም ከዚህ በፊት የቁርአን ተፍሲር ያንኛውም የቁርአን ተፍሲር አለው። አረንጓዴውን መጽሐፍ አንጣልኝ። ያለው አረንጓዴው አሁን የራሳችንን አትበል። በመጀመሪያ ደረጃ ከአዳም ፕሊስ ፓኒክ አታድርግ። እንዳየው ከሆነ ዋብያ ነው አንተ። ያኛው አረንጓዴው የዋብያዎች ቁርአን አይደለም። ይሄንኛው የራስን ቁርአን የካድከው። ይሄ ዋብያዎች እኔ ራሴን ቁርአን ያኛው ያባር ሌላ ነገር አታወራ። ፕሊስ ፓኒክ አታድርጋ። ያኛው የአባሾቹ ቁርአን ነው፣ ይሄኛው የዋብያዎቹ ነው። ኤኒዌይስ ያኛውንም ክፈትለት፣ የትም ስለማያመልጥ ክፈት። ያንን ይሄንኛውን የፈለገው ይሄንኛው የሙሐመድ አቢብ ሳኒ ቁርአን ሳዲቅ ሳኒ ቁርአን የአባሾች ነው፣ የዋብያዎቹ አይደለም። ይሄ በደንብ አስተውሉ። ይሄ ወንድማችን ግን የራሱን ቁርአን እሱ የሚከተለውን አቂዳ የተሳሳተ ነው አለ። የትኛው ይሻለኛል አለ? የሀባሾቹ ይሻለኛል። የራሳችን ግን ስተት አለበት አለን።
ኧረ ሙስሊምን ቴንክ ዩ። እኛ የምንለው ሳታውቁ ስትመጡ እኛን አኪዩዝ ለማድረግ ስትመጡ የራስህን መጽሐፍ ክደህ ሌላኛው ጋር ልትለጠፍ ትችላለህ። ሰይድ መሐመድ ሳዲቅ እና መሐመድ እንትና የእኛ ሼኩ በህይወት ያሉ ናቸው። አሁንም ፈትዋ ይሰጣሉ። የመሐመድ ዜኒ ቁርአን ማለት ነው። መሐመድ ዜኒ ቁርአን አፍሪካ ቲቪ ላይ አሁንም ፈትዋ የሚሰጡ አሉ የሚባሉ የእነኚህ ተማሪ ናቸው። ግን በአቂዳ ላይ በመጽሐፍት ላይ እንደተለያዩ አሁን ተናግረዋል። በአቂዳ በአላህ ባህሪያትና ሲፋቶቹ ላይ የመሐመድ ሳዲቅ ሳኒን አልቀበልም ብለዋል እሳቸው። ስለዚህ አሁን የትኛውን ቁርአን ክፍል ነው የምትቀበለው? ሙዴ መሐመድ ጀማል ነው በለኝ አልከኝ። ቀጥል። የትኛው ቁርአን ነው የምትቀበለው? ከሁለቱ ፊት ለፊት አድርገው ሁለቱንም ቁርአን አሳየው። እዚህ ጋር በጣም ይቅርታና እንዳየው እንደሆን አንተ የሆነች ቃልን ነው የምትይዘው። ገባክ? እኔ አልኩት እኔ ደስ ይለኛል። መጽሐፍቶቻችሁን ስክዱ እኮ እንዴት ጮቤ እንደምረግ ኖ አንተ ያችን ቃል ብቻ ይዘህ አዎ መጽሐፋችሁን ክዳችሁ ምናምናችሁን በል። ይሄ ስራህ ነው ማጣመም። ግን ያ ዋና እኔ ያልኩ ያለሁት መሐመድ ጀማል ሰምቻለሁ። የራስን መጽሐፍ አልቀበልም አልክ። የራስን ትተህ ደግሞ የሀባሾቹን ስጠኝ አልክ። ይሄንኛው የሀባሾቹ መጽሐፍ ነው። አዳም ይሄኛው የሀባሾቹ ነው፣ ያኛው የዋብዮቹ ነው። የዋብዮቹን አልፈልግም፣ የሀባሾቹ የእኛን ትክክለኛውን አምጣ አልክ። ይሄንኛው ከወዲህ በኩል ያለው የሀባሾቹ ነው። ሀባሽ ነህ አንተ? አህባሽ ሙስሊም ነኝ እኔ። አህባሽም ምንም ኦኬ። አላህ መውጁዱን ቢላ መካበላ ነው ነው አይደለም። አላሁ ፈውቀል አርሽ። ታዲያ እንደዛ ከሆነ ይሄንኛው ቁርአን ደግሞ አላህ መውጁዱን ቢላን መካሚሉ የነሱ ነው። ቪዲዮአቸውን እናስደምጣለን። የእሳቸውን የዛኛውን ቁርአን ስለማልቀበል ሰለፎችን ስለምከተል እንደዚህ ፈሰረዋለሁ ብለው የተናገሩበት ቪዲዮም እናስደምጣለን። ስለዚህ ራስህ መጽሐፍ አልቀበልም ብለህ የዛኛውን ነው የምቀበለው አልክ። ምን እናድርግህኛ? እሺ ሰማኝ። እኔ ያልኩበት መንገድ ሙስሊምን ለማንቋሸሽ የተሰሩ በጣም ብዙ መጽሐፎች አሉ። አንተም የምታቀርበው ስለዚህ የትኛው መጽሐፍ ነው ትክክለኛው? የትኛው ትክክል ነው? ይሄንኛው ነው። ይሄንኛውን አረንጓዴው ነው። ኦኬ ቅድም ያመጣሃትን ደሊል እፈልጋታለሁ። ቅድም ያመጣሃትን ምንድን ነው? የቀደም ያመጣው ደሊል ላይ ጂኒዎች አብረን እንስገድ አሉት፣ ተረባረቡበት ያልከውን ደሊል እፈልገዋለሁ። እዛ መልስልሃለሁ። አይኔ እያየ ክፈትልኝ መጽሐፉን። አይነን ታዲያ አንተ ካልገለጥክ እንዴት እንክፈትልህ? አይነን ጨፍነህ ከሆነ መጽሐፉን እያሳየኝ አልደነቁልህ ነገር ወንድማችን ጤናም የለው እንዴ? እሱን ተው፣ እያየሁህ ነው። ምን ይላል? አንብበው። እሺ ከራስ አንብብ ብዬ ነው የማነበው። አንተ ማንበብ አችልም? እነሆ ያላ መልእክተኛ፣ እነሆ ያላ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ፕሊስ ድንቁርናቸው በዚህ መጠን ነው። ቁርአንህን ክፈት። አንተ ቁርአን የለም እንዴ? ትክክል ካልሆነ ስር ቁርአን የለም። ከስር ያላችሁ 2700 ሰዎች፣ በዩቱብም ያላችሁ በርካታ ሰዎች ፕሊስ፣ እስልምና እንዲህ ነው። ድንቁርና ፎቅ የሰራባቸው ቁርአናቸውን መክፈት ይችላሉ እኮ። ስልክ አላቸው፣ አፓቸውን ከፈት አድርገው ማየት ይችላሉ። ድንቁርና እንዴት እንደሚጫወትባቸው በዚህ ነቢያችን የአላህን ስም ሲጠራ አጋንንት ላዩ ላይ ሊከመሩ ቀረቡበት ወይንም ደግሞ ድርብርብ ሆኑበት የሚለውን ጨነቃቸው። እንዴት ነው ነቢያችን ላይ አጋንንት የሚከመረው የሚለው ፓኒክ እያደረጉ ነው። በቃ ጨንቋቸው ማለት ነው። ይሄ ቃሊድ ይሄ ከፈለግ የትኛውም ሙፈሲር ጠልዛለሁ። አንድ እኔ ካልኩት ተቃራኒ ካመጣችሁ ቀጣለሁ። ኢብን ከሲር በል ሌሎች የፈለካቸው ሙፈሲሮች ጥቀስና ይሄንኛው ክፍል ስህተት ነው ካልከኝ እናያለን ማለት ነው። እናያለን። ነገር ግን ቆይ አሁን የተከፈተልህ ላይ መሐመድ ያላህን ስም ሲጠራ አጋንንቶ የደረብረብ ሆነው ቀረቡት ይላል አይልም? አሳየኝና ልመንልህ እያልኩ አሳየው። ቃል አሳየው። አይኑን ከፍቶ እያየ አይደለም የሰውዬ ጤናም የለው። እነሆ ያላ መልክ አስምርለት፣ ጻፍበት፣ ቃል ጻፍበት በደንብ እንዲያየው በፓርከር አድርግለት እያየው ስላልሆነ አጋንንቶ የተቀመሩ በሚለውን አሳየው። መጡ በሚለው
ዩቱብ ላይ ያላችሁ እንግዲህ ከእንደዚህ አይነት መንፈስ ጋር ነው የምንታገለው። የመረዳትም የማወቅም የማገናዘብም ችሎታ የሌላቸው። ምክንያቱም አጋንንት ሰዎች ምን ያህል ሊጫወት እንደሚችል በሰዎች ላይ ከዚህ መረዳት ትችላላችሁ። ነቢያቸው አላህን በሚጠራ ሰዓት ላይ አጋንንቶች ላዩ ላይ ሊከመሩ ድርብርብ ሆነው ይቃረቡት ነበረ። እነኚህ ሰዎችም መረዳትና ማስተዋል የማይችሉት ነቢያቸውን ስለሚከተሉ ነው። እነሆም ያላ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ምኖች በቀይ አድርገው ጋኔኖች የሚለውን በእርሱ ላይ ድርብርቦች ሊሆኑ ቀረቡ። በቀይ አድርግ እናሳየው በደንብ እንድትመለከቱ ከስር ያላችሁም በደንብ እንድታስተውሉ አይምሯችሁን እንድከፍቱ እንፈልጋለን። ሁለቱም ቁርአናችሁ ተከፍቷል። የፈለጋችሁትን ተፍሲር ደግሞ ከፍቻውን ላሳያችሁ እችላለሁ። በዚህ ጉዳይ ላይ ሰው ምን አታምንም፣ አንተ አታምንም፣ አናምንም ያሉትን ከነሱ ጋር ተደረብና አታምንም። አጋንንቶች ድርብ ሆነው ወደ መሐመድ አልመጡም። አታምንም፣ አልቀበልም። ይህን ቁርአን አንቀበልም በል ካሊድ። እንደነሱ እንደዛ ነው ፈልገው። ምክንያቱም በካዳችሁ ቁጥር ያስተምሩት። አይ አንተ የምታምንም ከሆነ ሚዩት አድርግ፣ በቃ ጣልቃ ትግባ። እነሱ አናምንም ብለዋል። ተማር፣ በቃ እነሱ አያምኑም፣ መፍታቸው ነው። አንተ ታምናለህ፣ መፍትህ ነው። በቃ ራስን ቸል፣ ጣልቃ ትግባ ካሊድ። ወደ ማንበቡ አገባልኝም ሌላውን መለፍለፍ ትተህ ሳነብ አልሰማህም? መች ጨረስኩ? አልጨረስክም እኮ ይሄን እኮ ነው በመሃል ያቋረጥከው። አንብብልኝ፣ ከዛ ልመልስልህ። አንብብልኝ፣ ልመልስልህ። ናና ቃል አሳየውና አንብብ። እዩ፣ በደንብ አስተውሉ። አጋንንት ይህን ወንድማችን ምን ያህል እየተጫወተበት እንደሆነ። ሙሐመድ ላይ አጋንንት የተከመረው እዚህ ወንድማችን ላይ ደግሞ ተሰፍሮበታል ማለት ነው። አንብቤ ላይኛውን ተስቢር አንብብልኝና ልመልስልህ ወንድሜ። እፎይ እና ፊት ለፊት አድርግለት። ማንበብ አይችልም ልጁ። አልችልም። ፊት ለፊት አድርግለት። እሺ መርሐባ። ምናልባት በድምፅ እናሰማውና እሱ ይተርጉምልን። ኖ ፊት ለፊት አድርገው። ፊት ለፊት አድርገው። ለምን መሰለህ የምንፈልገው ቃል ለምን እንደምንፈልግ ታውቃለህ? ከስር ያሉ ብዙ ሙስሊም እህት ወንድሞቻችን ጨጓራቸው ርር እያለ እንደዚህ አይነት ድንቁርና እምነት ውስጥ ነን። እንዲህ ያለ ነው። ይሄ ኡስታዝ ሊሆን ይችላል፣ ሼክ ሊሆን ይችላል። እንዲህ ነው የሚመልሱት ብለው ከእስልምና እንዲወጡ እንጠቀምበታለን። ዩቱብ ላይ ያላችሁ እነኚህ እዚህ ጋር የምታያቸው ሼኮች ኡስታዞች ሊሆኑ ይችላሉ። መልሳቸው እንዲህ ነው። ስለ ሃይማኖታቸው እንደዚህ ነው የሚመልሱት። ደጋግመን እያነበብን ፊት ለፊት እያሳየናቸው አይናቸው ታውሯል፣ ጆሯቸው ተደፍኗል፣ አይምሯቸው ተይዟል። ምክንያቱም ሙሐመድ ላይ ልክ ያለህን ስም ሲጠራ አጋንንቶች ድርብርብ ሆነው የሚቀርቡት እነኚህ ላይ ሰፍረዋል። ምክንያቱም ሙሐመድ ምን ብሏል? እኔን የሚያዘኝ ሴጣን አለ፣ ወደ መልካም ነው የሚያዘኝ የኔ ሰልሞልኝ አለ። እናንተ ላይ ያለው ሴጣን ግን ስላልሰለመላችሁ በራሳችሁ ሎጂክ መሰረት ምን ያህል ወደ ጠማማነት እየመራቸው እንደሆነ ማስተዋል እንደከለከላቸው ከነኚህ መረዳት ትችላላችሁ። ጸሎት አደርግላችኋለሁ። እኔ ፍራንክሊ ስፒኪንግ አልጠላችሁም፣ የዘላለም ሕይወት እንድታገኙ ፈልጋለሁ። አጋንንት እንዲጫወትባችሁም አልፈልግም። ፊት ለፊት አድርገው ከስራ ያላችሁ በደንብ አስተውሉ፣ አንብቡት። ፊት ለፊት ተከፍቶ አሁን ላንብብለት፣ አሁንም አይመልስም። ላንብልህ፣ አንብብ፣ ላንብ፣ ራቅ አድርገው። እነሆም የአላህ ባሪያ ሙሐመድ ሰለላሁ ዐለይሂ ወሰለም። እሺ ራቅ አድርግልኝ፣ ያየሁት አይደለም። አላህን የሚጠራው ሆኖ በተነሳ ጊዜ አጋንንቶች በእርሱ ላይ ድርብርቦች ሊሆኑ ቀረቡ። ማለትም ማን የቀረበው? ምን ሊሆኑ? ጣልቃ ትግባ። እሱ ስለማያምን ነው። አንተ ታምናለህ፣ ከእሱ ጋር አትገናኙም። አንተ ቅድም አጋንንቶች ወደ መሐመድ ድርብርብ ሆነው አይመጡም ብለህ እየሞገትከን ነበረ። እኔ ነው? አይ ጫላን ነው እያነበብኩት ነው እኮ አይደል? አልጨረስኩም። ምን ያንብብ? አጋንንቶች ምን ሰምተው ነው መሐመድ ላይ ድርብርብ ሊሆኑ የመጡት? የአላህን ቃል ስለተናገረ የአላህን ቃል ሲናገር የሚመጡት የአላህን ቃል ሲሰሙ፣ ስለዚህ ያላህ ቃል ሴጣንን የሚስብ አጋንንት የሚማርክ ነው ማለት ነው። የለም፣ ምንም የለም። ስራው ምንድን ነው እያልኩ ነው። ችግር የለውም። ስራ ቆይ ለምን በመሃል ቁርአኑ የአላህ ቃል ሴጣን አጋንንት ማባረሪያ ነው ወይንስ አጋንንት መሳቢያ ነው? አጋንንት ማባረሪያ ነው። ሙሐመድ ላይ ታዲያ ለምንድን ነው ሲጠሩ የአላህን ስም ሲጠራ ድርብርብ ሆነው ወደሱ የቀረቡት? አጋንንቶች ማባረሪያ ከሆነ
ባይዘዌ እዚህ ጋር አጋንንቶች በጣም 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 የሚጠሉት ሰው ቢኖር ነብያችን ሰለላሁ ዐለይሂ ወሰለም ነበር። ምክንያቱም በመንገዳቸው ላይ ውሸት ምክንያቱም በጣም የሚጠሉት ቢሆን ኖሮ ላይ ወደ ድርብርብ ቢሆኑ ለምን ይመጣሉ? ሊያሳስቷቸው። ሙሐመድ ሲጀመር ቆይ ሊያሳስቱት አይደለም አይጠሉት። ሳይ ሙስሊም 450 ኤ ላይ ይጋብዙታል እኮ ሙሐመድን። ግብዣቸውን ተቀብሎ አብሯቸው ያድራል። እኔ አጋንንት ስለሚጠሉኝ አይጋብዙኝም፣ ቢጋብዙኝም ደግሞ አልሄድም። ሙሐመድ እኮ ፍቅር ስላለው ነው ከአጋንንት ጋር ግብዣ የተቀበለው። ሳይ አልቡካሪ ሳይ ሙስሊም 450 ኤን ክፈተው። ምንድን ነው ይጠሉታል የምትለው? ላዩ ላይ ድርብርብ ሆነው ሊከመሩ የሚቀርቡት አጋንንቶች ያዙታል። ማዘዝ ብቻ ሳይሆን እንግድነት ይጋብዙታል። ስለሚወዱት ነው እንጂ ስለሚጠሉት ነው እንዴ የጋበዙት? ምን ይላል? ሊረባረቡበት ቀረቡ እንጂ አለው። ሰማኝ፣ ሊረባረቡበት ቀረቡ እንጂ አለው። ተረባረቡበት አላለህም። እዚህ ጋር ሰማል እኮ ሊከመሩበት ማለት ነው። እነኚህ ደግሞ ጋብዘውት እዘውት ይሄዳሉ። ዝቅ አድርግልኝ ላሳይህ፣ እንደሚጋብዙት ላሳይህ። ኦኬ ዝቅ አድርገው። ሜይ ቢ ኮንሰፕቱን አላውቀውም። ኦኬ እንትን አድርገው፣ ዝቅ አድርገው። ኦኬ አላቅማን ጠየቅኩት ስለ ኢብን መስዑድ was present with the messenger of Allah on the night of Jinn, night which the prophet made. በአማርኛ ገልበጥ። ይሄ ሁሉ ገና ወደ አማርኛ ልቀይር ነው። ካዳኒ በማውቀው ነው ያለሁት። እሺ ግማሹን ቀይርለት በቃ። we spent ከሚለው ጀምሮ we spent the worst night which people could ever spend ከሚለው ጀምሮ ከሱ ጀምሮ ቀይረው። ኮፒ አድርገውና እንትን ብለው አስቸጋሪ ናችሁ እናንተ ሰዎች። ዩቱብ ላይ ያላችሁ ሰላም በሉንስ። እንዴት ናችሁ? ሰላም ናችሁ? ሁሉ አማን ነው? ሁሉ ተማም ነው? እቁብ ማን ነው ዛሬ ወጣለት? ዩቱብ ላይ ያላችሁ የዩቱብ ጀማ እቁብ ይጥላል። በጣም የተማሩ ጀማ ነው ያሉት እዛ ብዛት እየተባልን ነው። በጣም እየሳቡን ነው። እንዴት ነው እሱ? ፕሮፌሰሮች ምናምን ያሉት ዩቱብ ላይ ነው እየተባልን ነው። ዶክተሮች፣ ፕሮፌሰሮች ብዛት ያሉት ዩቱብ ላይ ነው እየተባልን ነው። እስቲ ዩቱብ ላይ ያላችሁ እጅ ወደ ላይ ሰላም በሉንስ አንዴ። ሰላም ብያለሁ። ሁላችሁ ነው። መለፍለፉን ትተህ ብታነብልኝ አይሻልም? ቀጥል አንብብ። እሺ አረ ይሄንን የምታሳየኝ ጋብዙት የሚለውን ለማሳየት ነው። ቀጥል። አይጋብዙትም ብለህና ነበር። ቀጥል። ሰዎች ሊያሳልፉት ከሚችሉት ሁሉ የከፋውን ሌሊት አሳለፍን። ቅዱስ ነብዩ እንዲህ አሉ ሰለላሁ ዐለይሂ ወሰለም፣ የጂኖች ስም አንድ ጋባዥ ወደ እኔ መጣና እኔ ከእርሱ ጋር ሄድንና ቁርአንን ተቀበለ። ተራኪው እንዲህ አለ። ከዚያም ከእኛ ጋር ሄደና ከማን ጋር ሄደው የሚለው እንግዲህ ነቢያችን ጋር ነው የሚለው። የተሳሳተም ታቅርብ እውነትንም ታቅርብ አላቅልህም። የፉንፉን ከማን ጋር ሄደው ነቢያችን ጋር ነው ሄደ የሚለው ጂኒዎች። ከዚያም ጂኒዎች ጋር ሄደ አይደለ? የፉንፋም ድካቸውን አሳየን። ጂኒዎቹ ስለ ሲሳያቸው ጠየቁት። እርሱም የአላህ ስም የሚያነብበትን አጥንት ሁሉ ሲያሳያቸው ነው። በእጅህ ውስጥ ምንድነው? ማዘር ቋንቋ ምንድነው? እሱ አማርኛህን ራሱ ዳዲ ያስኬድከው። ከምንኛን ያመጣ ዳዲ ያስኬድከው አማርኛ አነባበውን ሁሉን ራሱ ምንኛ ነው ማለት ይሄ ጋብዟቸው ምናምን የሚል እንትን እኔ በራሴ አይቼም እንትን ብዬም አላቅም። ጋብዟቸው ምናምን አታቅም ማለት ነው። ማን ጋበዘኝ ይላል። ስህተት የሆነ መጽሐፍ ነው እያመጣህልኝ ያለኸው። ጎበዝ፣ ይሄ አዲስ የለም በለን። ይሄ ቅጥፈት ነው በለን። የለም አላልኩም። ታዲያ የለም ካላልክ ምንድን ነው የምትለው? ስህተት ነው ያመጣ የምትለንስ እውነቷ ትመጣና የሆነች ፓርት ላይ ዛሬ ው ሰምተህ ማታውቀውን ገና ብዙ እናሰማሃለን። አይደለም ብዙ ነገር ትክዳለህ። ቁርአኑን ብቻ ሳይሆን አዲሱን ብቻ ሳይሆን ሳይ ሙስሊምን ካደ፣ ቁርአኑን ካደ፣ ጥሎ ልቅ አለ። አሁን በሲስተም ረረ ብሎ ቁርአኑን ካደ። ምክንያቱም ሰምቼ አላውቅም። እንዴት ነው ነብዬ ላይ አጋንንት የሚከመረው? እንዴት ነው አጋንንት ነብዬ የሚጋብዙት? ሰምቼ አላውቅም ነው ፋይል። አንድ ተራ ሰላም ነው። ቆይ አንድ የሚታርግ
ሰምታ ለማወቅህ የኛ ችግር አይደለም፣ የኛ ችግር አይደለም። ቁርአንና ለመቀበል የራስ ችግር ነው። ፕሊስ ቁርአንና ለመቀበልህ የራስ ችግር ነው። ሐዲሱን ለመቀበልህ የራስ ችግር ነው። አለማወቅ የራስ ችግር ነው። እኛ የሚመለከት ጉዳይ አይደለም ማለት ነው። እኛን አይመለከትም። አብዲ እንኳን ደህና መጣህ። አብዲ ማን? አይ በነገራችን ላይ አሁን የተነበበው ሐዲስ መስጊዱ ነው አለ። አሁን የጂኒዎች መስጊድ ሳውዲ ውስጥ አለ። እስልምናው ምንም እንደማያውቅ ነው እንጂ ሄደው ይሰግዱበታል። መሐመድ ሄዶ ያናገራቸው ጂኒዎቹን ይዘውት ያምሹበት ቦታ አሁንም መስጊድ ተገንብቶ ይሰገድበታል። አይ ቲንክ ቪዲዮ ሪስትሪክሽን አብዲማን ውጣ ከቤት ሰማም ገብታችሁ ዝም ትላላችሁ ስትጠሩ አይደለ? ድንቁር ናችሁ። ክርስቲያኑ ናችሁ። ገስት ላይ ገብታችሁ ዝም የምትሉ ደናቁርት የግዴታ እናንተን ገና አካውንት ቼክ አድርገን መተን ሙስሊም ነው ክርስቲያን ብለን ገና የእናንተ ጋር ስንጋጋጥ ማለት ነው። ንስሐ ግቡ። እዚህ ገብታችሁ አዛት አድርጉ። ወይም ከገባ ስትጠራ አይ ክርስቲያን ነኝ እንዲህ ብለህ ማስታወቅ ከገባ የአባት አልጋ ይመስላል እንዴ? ገብተህ እዚህ ቁጭ ስትል ደነዝ ሙስሊም መስለህ ገባ። እኛ እንደ ሙስሊም ነው ትሬት እያደረግናችሁ ያለ ነው። ከገባ በኋላ አይ ክርስቲያን ነኝ ብላችሁ መናገር። እኔስ ቀጥል። አረብኛ ስም ሰላም አብዱልማን እባላለሁ። ሙስሊም ነኝ እኔ። ኦኬ ቶፒኩ ሜቢ ሰምተዋል ጥያቄውን? ቅድም ለምሳሌ ስታቀርቡ የነበረው ነበረ። ቅድሚያ እሱን ሱራውን ንገረኝና ሱራው ማን እንደሆነ ቁጥሩን ንገረኝና ከዛ በኋላ እናወራለን እናንተ ጋር ማለት ነው። ጥያቄው ላይ ቅድሚያ ወደ ቶፒኩ ተመለስና ለአጋንንት የተላከ ነብይ አለ ብለህ ታምናለህ? እንደዛ የለም። እንደውም አጋንንት ብሎ ማለት እኮ መጀመሪያ አጋንንት ሁለት አይነት አጋንንት አለ እኮ እንደም አንድ ለምሳሌ በጅን ከመጣልኝ ጅነል ሙስሊምና ጅነል ካፊር አለ። ገብቷል? ጅነል አሁን ይሄኛው ደግሞ እያለ ያለውን ታውቃለህ። ቅድም ለምሳሌ አቅርበው የነበረው ሱራው ማን እንደሆነ አልወቅ መጀመሪያን ትነግረኛለህ። እሱ እንዲያለው ከሆነ ደግሞ መሐመድ ስም መጥራ ጊዜ ገለምቶቹ መጣ። በመጡ ሰዓት እኮ ሌላው የፈለገው ነገር ምን ታውቃለህ? ቅድሚያ መልእክተኛው ነው የመጣው። እሱ ቆይ ጥያቄው ላይ ቆመና ጥያቄ ቆይ አይ የለም ነው ያልከኝ። ለጂኒዎች የተላከ ነብይ የለም ነው ያልከኝ። መጀመሪያ እኮ ነብዩ አለይሂ ሰላቱ ወሰላም ሲላኩ ለሁሉም ነው የተላከው። ገብቷል? ለእኔም ለአንተም ለሁሉም መክሉቅ ሁሉ ነው መልእክተኛ ነው የተላኩት ማለት ነው። ለመክሉቅ ሁሉ ከሆነ ካዳ ለአጋንንቶችም ተልኳል። ለአጋንንቶችም ተልኳል። ጅነል ሙስሊም ጅነል ካፊር አለ እኮ አልኩ። ጅነል ካፊር እሱ እኮ ቆይ እሱማ ለሰው ሁሉ ተልኳል ካልክ እኔም እኮ ማላምን ነኝ። ስለዚህ ለእኔም ተልኮ ነበር አይደለ? እንዳንተ አስተምሮ ራይት። ስለዚህ ጅነል ሙስሊም ለጅነል ካፊር ብለህ አትክፈል። ምንም ውሃ የሚቋጠር ነገር ስላልሆነ ማለት ነው። ኢሴንሳቸው ምንድነው? አንድ ኢሴንስ ስላላቸው። ስለዚህ ለጅኒ ተልኳል አልተላከም። መጀመሪያ አንተ ሰው ነህ። ገብቶሃል? ሰው ነህና ከጅኒ ጋር መሄድ የለብህም። ቀላል። ስለዚህ ላመኑት ጅኒ ብቻ ነው መሐመድ የተላከው። ቀላል እኮ ነው። ለሁሉም አልኩህ እኮ ልንገርህ፣ ለእኔም ለአንተም ብታወራ ካለ ለሁሉም ላላመኑትም ከሆነ የተላከው። ስለዚህ ለጂኒዎች ለአጋንንቶች ተልኳላ መሐመድ። ለሁሉም ልንገርህ፣ ለሁሉም ተልኳል። እኔ መጀመሪያ አዳምጠኝ፣ አስጨርሰኛ። አንተን እኮ የማመን አሁን እኔ ፖይንት ቴሌኮምና አንተ ሰው ነህ አንተ እንደዚህ ናት በለ። እኔ ሰውማ ስለሆንኩኝ ሰው ለሰው ነው የሚግባባው እንጂ እኔ ከአጋንንት ጋር ብረትም የለኝም አግባባውትም የለኝም። ስለዚህ ለአጋንንቶቹ ከተላከ መሐመድ ከመሐመድ ውጭ የተላከ ለአጋንንት ነቢይ እያለ መጀመሪያ እኔ ሰምተኛል እያልኩ ያለሁትን በጣም ብዙ ነቢያቶች አሉ። ገብቶሃል? ለአጋንንት የተላኩ ነቢያቶች አሉ። ለራሳቸውም ለአጋንንት የተላኩ ለራሳቸውም የተላኩ አጨምት መጀመሪያ አጋንንት ጋር ትሄድ እንጂ እኔ ስለ አጋንንት እንጂ ስለ ሰው ነቢያቶች አይደለም። ለሰው የተላኩ ነቢያት ብዙ አሉ። አይነውዛት የእኔ ጥያቄና ውይይት ለአጋንንት
የተላኩ ከአጋንንት ጋር ህብረት ያደረጉ ከአጋንንት ጋር ምስክርነት የተለዋወጡ ነው። እሺ እንደዛ ከሆነ አንተ ግልጽ አድርግልኝ። አጋንንት ብሎ ማለት ሰይጣንን ነው የምትለኝ ነውስ ጂኖችን ነው የምትለው? ሰይጣንና ጂኒ አጋንንት ልዩነት የላቸውም። ልዩነታቸው ምንድነው? የግብር ጉዳይ እንጂ የባህሪ አይሚን ኢሴንሳቸው ላይ ልዩነት የለም። ወደ እንትን ካመጣ ግን ከግብር አንጻር ስለሆነ ሰይጣን የሚለው ስያሜ ሰይጣን የሚለው ስያሜ ለሰውም ሊሰጥ ይችላል። ሰውም ሰይጣን ተብሎ ሊጠራ ይችላል። ከግብሩ አንጻር ከባህሪ ከኢሴንሳቸው አንጻር ከተፈጥሮ አንጻር ከሆነ ግን ኢብሊስ የኢብሊስ ዘር ናቸው። ኢብሊስ ሰይጣን ተብሎ ሊጠራ ይችላል። ኢብሊስ ደግሞ የጂን ጎሳ ነው። ስለዚህ አንድ ናቸው፣ ልዩነት የላቸው። ኢብሊስ ሸይጣን መጀመሪያ ይለያያል። እንግዲህ ሸይጣን ብሎ ማለት እኮ ያመፀ ነው፣ ልዩነት የለውም። ያመፀ ነው፣ አማጺ ነው። ገብቷል? ኦኬ። ያመፀው ሰው አማጺ ሊባል ይችላል አይችልም? እኮ ልንገርህ፣ እንደ ሃይማኖት ከሆነ ወይ ሰው ሰይጣን ይባላል አይባልም? ትዕግስቴን እየተፈታተንከው ነው። ፕሊዝ ትዕግስቴን እየተፈታተንከው ነው። እውቀት ምንም እንደሌለህ እያየው ነው። የምታውቅ መስሎ ነበረ። ድምፅህን ጎርና እናርገው ጀመረ። የምትከራከረው ሁሉ እኮ እንደዚህ ከማያውቅ ሰው ጋር ነው። በቃ ቴንኪው ጎበዝ። ከሆንክ ከማያውቁት አትከራከርም። አወል ቀጥል። በቃ አንተ ትሻላለህ ይመስለኛል። እኔ የሚያውቅ መስሎ ነበረ። ይሻላል። እኔ አንዱ እስካሁን ያከራከርካቸው ሰዎች በሙሉ እንዳንተ ምንም ከማያውቁ እነሱ ተዋቸውና እውቀታቸውን ካላቸው ሰዎች ለምን አትከራከርም? ተቻልክ ፕሊስ ሚት አድርገህ ካላወቅህ ካለ እኔ ምን ላድርግህ? እስካሁን ያስገባቸው ሰዎች በሙሉ ማያውቁ ናቸው። አንተም ከነዛ አንዱ ስለሆንክ በቃ ሚት አድርገህ በቃ ሁሉንም ታዘብካቸው፣ ምንም እንደማያውቁ አወቅ። ስለዚህ በቃ አንተ ራስህ ምንም መማር ነው ወይም መመለስ ነው። ቱከማል ቀጥል ፕሊስ። ማትመልስ ከሆነ ሚት አድርገህ ቱከማል ጋር ሰውን ለማዳመጥ ሞክር። ቶፒኩ ላይ ገባ። ከላይ አቅም ከላይ አቃል ብለህ አንተ ፈተና ፈታኝ አይደለም። አቃለው ብለህ ገብተሃል። ምታከውነ ትመልሳለህ፣ ማታከውነ ከስር ሆነህ ትማራለህ። ዛሲት ቤቱ ክርስቲያን ቤት ነው እንጂ ሙስሊም ቤት አይደለም። ካላወቅም ልትሆን ትንጠለጠላለህ። ገስት ላይ እኔ በግዴታ ጎትቼ አላመጣሁህም። እንደ ቋንቋ ገስት ላይ ተሰከርከው ወደህ ነው። ፕሊስ እኔ አይደለሁም እጅህን አንጠልጥዬ እዚህ ላይ ሰከርከው። ሰላም እንኳን ደህና መጣህ። እንኳን ደህና ቆየህ። በመጀመሪያ አንድ መወያያ እየተሳደብክ አይደለም። እዚህ ጋር ቶፒክ ላይ ገባ። የምን ስድብ ነው የምታወራው? ዩቱብ ላይ ያላችሁ የተማራችሁ የምታስተውሉ ይህ እስልምና የተሳደብክ አይደለም። አሁንም ልንገርህ ጎበዝ፣ በቃ ከስር ሆነህ ተማር። ጎበዝ ጎበዝ። ርዕስ ማስቀየር ነው በአንተ ቤት። እኛም አራዳንን በየተለያየ ፕላትፎርም ላይ የምታዳምጡን ይህ ሙስሊሞች ገብተው እውቀታቸው እምነታቸው የሚፈተሽበት ቤት ነው። ክርስትናን መስደብ፣ ክርስትናን ማንቋሸሽ የተካኑበት ነው። ፖለቲካና ድራማ የእጃቸው ነው። መጽሐፋቸው ሲገለጥ ለቅሶ ነው። አስተምህሮታቸው ሲነበብ የተሰደቡ ይመስላቸዋል። ምክንያቱም እነሱ ሙስሊሞች ናቸው። ያደጉት ናርሲስቲክ ቢሄቪየር ዲቨሎፕ አድርገው በዛም አስተምህሮታቸው ሲነካ ቪክቲም ሜንታሊቲ የሚጫወቱ ሰዎችን በዛ ትሪክ ማድረግ የሚችሉ የሚመስላቸው እነርሱ ማናቸው? ሙስሊሞች ናቸው። አስተምህሮታቸው ሲነበብ የተሰደቡ የሚመስላቸው፣ መጽሐፍታቸው ሲገለጥ ራሳቸውን መጽሐፍ የሚክዱ እነርሱ ማናቸው? ሙስሊሞች ናቸው። ተወያዩ ይኸው መጽሐፋችሁ ሲባሉ ገብተው በግድ ተጎትተው ተገርፈው ከኋላ ገስት ላይ እንደተሰቀሉ እየየ የሚሉ እነማን ናቸው? ሙስሊሞች ናቸው። እኛ አይደለም። የእኛ ክርስቲያኖች ባያውቁ እንኳን ካላወቁ ወይን አናውቅም ብለው ይወጣሉ እንጂ ሰው ገስት ላይ ሄደው አይሳደብም። የእኛ ምን ያህል ዲሲፕሊን እንደሆን የምታውቁት የምትረዱት የትም ቦታ ቢሄዱ ካላወቁ ወይን ላሽላሉ እንጂ ገብተው አፍ ሲካፈቱ ወይንም ማይሆን ሰጣ ገባው ሲገቡ ወይን ሲጨቃጨቁ ወይን ተሰደብን ሲሉ አታገኟቸው። እነኞቹ ግን ከመጀመሪያ ማየታችኋል፣ ይገባሉ። ለእሱ ነው። ከዚህ ምን ትረዳላችሁ? እናንተ የቅዱሱ ቅባት የነካችሁ እውነትን ታውቃላችሁ፣ እውነት ከሐሰት ትለያላችሁ ላለ ዮሐንስ በአንደኛ መልእክቱ ላይ አየ ትላለ ይላል።
እኛ ተከታዮቻችን እኔም ተከታዮቼም መሀይም ናቸው ይላል መሐመድ ደግሞ ሳሂህ ቡኻሪ 1913 ላይ እውነት ከሐሰት እንድንለይ አይምሯችን እንዲያገናዝብ ቅዱሱ መንፈስ በውስጣችን ያለው ዕለት ዕለት በውስጣችን በመቃተት የሚያግዘን ሮሜ ምዕራፍ 8 ቁጥር 7 ላይ መንፈስ ቅዱስ በውስጣችን ስላለ ሐሰትን ከእውነት አጥርተን እንድንለይ የሚያግዘን ስለሆነ በዚህ ደስ ሊለን ይገባል። በዚህ ደስ ሊለን ይገባል። ከስር ቆሞ ደንቆሮ ምንም አታቅ መሀይም ማለት ሊቻል ይችላል። እኛ ቤት ሲገቡ ግን እንዲህ ታጥበው ተሰጥተው ይላካሉ። መልሳቸው ደንቆረነ መሀይምነ ትሳደ። ይሄ ፖለቲካ ነው። የትኛውም ክርስቲያናውን ነቅቶ አውቆ እንኳን ክርስቲያኑ ከስር ያለ ሙስሊም እኔ ብዙ ቴክስት ይደርሰኛል። እኔ ከማስተምረው በላይ የሚወጡት ከእስልምና ዕለት ዕለት ከእስልምና የሚወጡት በምንድን ነው? ገስት ላይ ገብተው በሚሳደቡት ሊመልሱ ገብተው አንተ የተናገርከው ውሸት ይመስለን ነበር፣ ግን ሊመልሱ ገብተው በሚያደርጉት ልጆች ባህሪ ከእስልምና እንድንወጣ ምክንያት ሆኗል። እኛ ቤት ድራማ የሚሰራ አይደለም። አይታችኋል። ኡስታዞቻቸውን ጋር ቁጭ አድርገው የሐሰት እፎይ ስንት ዓመት አስተምረውኛል ያለችው ያችኛዋ ባለፈው ሻዳ ሲያዝናት ያሉት ቃል 2 ዓመት 3 ዓመት እንደዛ ናቸው። 3 ዓመት ሙሉ እፎይ አስተምረውኛል አለች። ዘዴ እኔ እንግዲህ ንጽጽር ከጀመርኩ ጀምሮ ማለት ነው። አይታችኋታል። እሷ ገና ሻዳ ብለው ድራማ ሲያሰሩ ውሸት ነው ብለን በፊት ነግረናችኋል የኔዎቹ። አሁን እርስ በርስ ሲጣሉ 2 ጊዜ ሻዳ ያዘች። ኦልሬዲ ሙስሊም ነበረች። ቪዲዮ ካለ ሜቢ ቃል ታሳያችኋለን። አስቀድማ ሙስሊም ነበረች።